ምንትዋ ምንትዋ ነይ አንድ ጊዜ። አቤት ትጠሩ ውስጥ የነበረው ገንዘብ ማን ወሰደው? የምን ገንዘብ ትያረን ያላየሁም? እንዴት ነው አላየሁም ማለት? ምን ማለት ነው? መቼም ካንቺ ውጪ እዚህ ቤት የሚውል ሰው አለ እንዴ? አሁን እኔ ሌላ ወሬ አልፈልግም። ብሩ የት ነው ያለው? ቶሎ ብለሽ ንገሪኝ። እንዴ ማይ ምን ሆነችሁ? ምን ተፈጥሮ ነው የምትጮሁት? ይኸው ከግብረ ሰናይ ድርጅቱ የተሰጠኝ ገንዘብ ካስቀመጥኩበት አጣሁት። መቼም ከሷ ውጪ እዚህ ቤት የሚውል ሰው የለም። ወይ አሞራ መጥቶ ወሰደ ይባል። ኧረ እማዬ የት ሄዳል? ቀስ ብለሽ ፈልጊው። መቼም አዲስ ሰው አይገባም። ያለ ነው ያው ነን። ቆይ በጥቁር ፌስታል የተጠቀለለ ብር ነው እንዴ? አዎ ልጄ እሱ ነው። አይተሽው እንዴ? አይ ማራማዊት ይዘሽ ትወጣለሽ። ምን ማራማዊት? ለካ ጠላቴ ነው ታቀፈ። ምን ነው እቺ ማትረባ? ቆይ ግዴ አንቺ መናጢ ዘረቢስ! አሁኑኑ ከኮሞዲኖ ውስጥ የወሰድሽውን ገንዘብ ቁጭ አድርጊልኝ። የምን ብር ነው እማ አትበይኝ። እናትሽን ሂጂና ፈልጊ። ግን እትዬ የእርሶን ክፍል አንዴ ደግመን መፈተሽ ሳይሻል አይቀርም። ዘጊ። አሁን አንቺ ማን ጠራሽ? ሂጂና አሁን ግቢና የተመሰቃቀለው ነገር አስተካኪ። ይኸውልሽ ይሄን ያዞንባሽን ወደዛ ባይልኝና የወሰድሽውን ገንዘብ ቁጭ አድርጊልኝ። እማ እግዚአብሔር ምስክሬ ነው። እኔ ስለምትዩ ነገር ምንም አላውቅም። አረ ትላንትና በእጅሽ ይስጥሽ አላየሁሽ? አረ ሄዶ አትሳሳች። እንዴት እንደዚህ አይነት ነገር አደርጋለሁ? ያውም ከእናቴ ላይ። እናቴ አትበይኝ። እናትሽን ሂጂና ፈልጊ። እኔ አሁን ሌላ ምንም ነገር አልፈልግም። ገንዘቤን ቁጭ አድርጊልኝ። እቴ ምንድን ነው አንቺ የሚያስጨውሽ? ከየት አገኘሽው? እዚህ ጋር ላዩትም ነበር መሰለኝ። ገንዘቤ ተገኘልሽ። ቀስም በይ ማርዬ። በቃ አታልቅሽ ማርዬ። በቃ በእናትሽ ዝም በይ። በእናትሽ ማርዬ። በእናትሽ አትበይኝ። በእሷ ስም አትለምኝ። ቆይ ማናት እሷ? ለምንድን ነው ፈጣሪ በዚህ ልክ የጨከነብኝ? በቃ አሁን እኮ ሁሉም ነገር ተስተካክሏል። አንቺ እኮ አሸናፊ ነሽ ማርዬ። በቃ ዝም በይ።
ምን ይሳካል ባክሽ? እቺ እስስት የሆነች ልጅ ምን ሰዓት መጣ ብሩን አውጥታ እንደመለሰችው አላውቅም። እሷም በዚህ ልክ ብልጥ ከሆነች እኔም የተንኮል አቅሜን ከፍ አድርጌ አሳያታለሁ። በቃሽ፣ ስለ ቀጣዩ እቅዳችን ተገናኝተን እናወራለን። ከስንቱት ቦታ በኋላ ቢያንስ እንኳን እንዲህ ተቀምጠን እንድነጋገር ፈቃደኛ ስለሆንሽ በጣም አመሰግናለሁ። ይኸውልሽ ማርዬ፣ አውቃለሁኝ ከምንም ተነስተሽ እንደዚህ አይነት ውሳኔ እንደማትወስኝ። ግን ይቅርታ ዳግዬ በዝምታዬ ስለቀጣውክ። ግን እመነኝ እኔ ላንተ የምገባ ሴት አይደለሁም የምልክ ካለብኝ ሸክምና ከቤተሰቦቼ ሁኔታ አንጻር ነው። ሁሌም ቢሆን ጣጣ አያጣኝም። በዚህ መሀል ደግሞ እየተጎዳ ያለኸው አንተ ነህ። ለዚህ ነው እንደዚህ አይነት ውሳኔ የወሰንኩት። እባክህ ለይቅርታው ከሆነ ምንም ችግር የለውም የኔ እናት። ግን ደግሞ ሁሉንም ነገር ከጎንሽ ሆኜ ልጋፈጥ እፈልጋለሁ። እባክሽ ማርዬ፣ አልተረጋጋውም እያልሽኝ በአንቺ የምትረጋጋዋን ነፍሴን ከዚህ በላይ አታስጨንቂያት። በእናቴ ልወደድ አለመቻሌ በራሱ ያንገበግበኛል። ታውቃለህ፣ አንዳንዴ ትክክለኛ ወላጅ እናቴን እራገማለሁ። እሷ ናት እዚህ ሁሉ ረመጥ ውስጥ ከታኝ ሄደችው እላለሁ። መለስ ስልና ደግሞ መቼም ደልቷትና ተመችቷት አይደለም እንደዚህ ያደረገችው እላለሁ። ብቻ አላቅም፣ ግራ ገብቶኛል። ታዲያ እኔ ሳልረጋጋ እንዴት ነው ያንተን ህይወት ማረጋጋው? ለእኔ ከሆነ ምንም እንዳታስቢ። እኔ ያለሽበትን ሁኔታ ስለማወቅ በየትኛውም ድርጊቶችሽ አዝኜ አላውቅም። እንደማስበው ሙሉ ሆኜልሽ እረፍት እንዲሰማሽ ባደርግ ደስ ይለኝ ነበር። አንተማ እኮ እረፍቴ ነህ፣ እኔ ነኝ እንጂ። እማዬ ደወለች። ሄሎ ሄሎ ልጄ። ልጄ ነው ያልሽኝማ? አዎ 9 ወር በሆዴ ባላዝልሽም አምጬ ባልወልድሽም ምንም እንኳን በስስት ባላይሽም የኔ ልጅ በማንም የማልቀየርሽና ማላወዳድርሽ ልጄ እኮ ነሽ የኔ ልጅ። አሁኑኑ ቤት ፈልግሻለሁ እንድትመጪ እሺ? ዳጊዬ፣ እማዬ እኮ ልጅ ያለችኝ። ለአመታት ስትመኘው የነበረው የእናት ፍቅር ይሄ ነበር አይደል? አዎ። ግን ነገሮች እንዴት እንዲህ ባንዴ ተለዋወጡ? ምናልባት ብሩን ሳትወስጂ ባሰስ ስለወነጀለችሽ ተሰምቷት ቢሆንስ? ስሜ በሐሰት ሲከሰስ እኮ ይሄ መጀመሪያ አይደለም። ደግሞ ሰው ሲጠላ ብቻ ሳይሆን ሲወድህም ለምን ብለህ ጠይቅ ይባላል። ልጄ ስትለኝ ብደሰትም ውስጤ የሆነ ነገር እንዳለ እየተሰማኝ ነው። ይኸውልሽ አዲስ ነገር ሲከሰት መረበሽ የሁሉም ሰው ጸባይ ነው። ደግሞ ምናልባት አንቺ እንዳሰብሽው መጥፎ ነገር አስባ ላይሆን ይችላል። አንቺ ብዙ አታስቢ ማርዬ። ምንም ይፈጠር ምን ነገሮች እንዲስተካከሉ የቻልነውን ሁሉ እናደርጋለን። እሺ የኔ እናት? ወይኔ ልጄ
ማርዬ እኔ ውድ ልጅ እንዴት አደርሽልኝ? እማዬ ደህና አደርሽ? ዛሬ ክላስ የለም እንዴ? አዎ እማዬ ዛሬ እረፍት ነን። እማዬ ግን ደህና ነሽ አይደል? ደህና ነኝ፣ በጣም ደህና ነኝ። እኔ እኮ ይሄ ሀሳቢነትሽ እኮ ነው ሁሌም ሆዴን የሚበላው። ይኸውልሽ ላንቺ ለውዷ ልጄ ለቆንጆዋ ልጄ ቆንጆ ቀሚስ ገዛውልሽ። ብታይ እቺን ልብስ ፍለጋ ያልዞርኩበት ሱቅ የለም። መቼም እንደምትወጃት አውቃለሁ። እስቲ ያት አታምርም? ያምራል እማዬ፣ አመሰግናለሁ። ምርጫዬ መቼም ወደር የለውም አይደል? አዎ እማዬ በጣም ነው የሚያምረው። አየሽ እኔ እናትሽ ከምንም እና ከማንም በላይ ነው የማስብልሽ። ያው ትንሽ ምላሴ ነው እንጂ ሆዴ እኮ ቡቡ ነው ማርዬ። ያው ትምህርትሽን ደግሞ ለመጨረስ ትንሽ ጊዜ ነው አይደል የቀረሽ? ከትምህርት በኋላ ደግሞ ስራና የግል ህይወት ተከትሎ መምጣቱ አይቀርም። እንደው ማርዬ ደፈርሽኝ አትበይኝና ፍቃድሽ ከሆነ ምን የመሰለ ባል አምጥቼልሻለሁ መሰለሽ? ምን? ይኸውልሽ ሰውየው የዋዛ ሰው እንዳይመስልሽ። ምንድነው አሉ ይሄ ምንድነው ይሄ ዲያስፖራ ነው አሉ። ዲያስፖራ ነው። እናም አግብቷት ወደ ውጭ ይዟት የሚሄድ ሴት እየፈለገ ነው። ለዚህ ደግሞ ማርዬ አንቺ አታሳፍሪኝም? እባክሽ ማርዬ፣ ይሄ እድል መቼም ድጋሚ የማይገኝ እድል ነው። እባክሽ ማርዬ በቶሎ አስቢበትና አሳውቂ። እኔ ያው ከወለድኳት ልጅ አስበልጬ ይሄን እድል ላንቺ የምሰጠው ላንቺ ካለኝ ፍቅርና ክብር የተነሳ ነው ማርዬ። ሰውየው ደግሞ ፎቶሽን አይቶት አንቺን አግኝቶ ለመተዋወቅ በጣም በጉጉት ላይ ነው ያለው። እባክሽን በቶሎ አሳውቂ የኔ ልጅ፣ የኔ ቆንጆ፣ አደራሽን አደራሽን። እሺ ይቅርታ ዳጊ፣ ለአንድ ቀን እንኳን ላስደስት አልቻልኩም። ማይ በቃ ነው ጠግቤያለሁ። ለመመረቂያ ሱፍክ ሰውነት እንኳን ቢሆንክ ያዝ። ውይ ማይ ጠግቤያለሁ። እንካ በቃ እሺ ነው በቃኝ ማይ እንካ እስኪ በቃ ከዚዋ አልኩሽ ነው በውሻ ልገኝ ነው። You bring me down for all to see, then switch it up and treat me right. You promise sun, but you bring rain. I still love what you do to me. The highest highs, the lowest lows. You take me to every extreme. Can't get enough, please let me be. But I love what you do to me. ሄሎ ሄሎማ፣ እንዴት አደርሽ? አዎ እኮ ስራ ቦታ ሆኜ ለነገ ግዴታ መድረስ አለበት ብሎኛል። እቃዬ እኮ በአይኔ እንኳን እንቅልፍ ሳይዞር ነው ያደርኩት።
አይ አሁን በቃ ስለጨረስኩ መጣሁ። በቃሽ መጣሁ። And then you touch, I feel so much. I just love what you do to me. Oh, I love what you do to me. እንዴ ማርዬ፣ ምን ነው ዛሬ በጠዋት ተነሳሽ? ዛሬ እኮ ትምህርት የለሽም ነው ወይስ እንቅልፍ እምቢ አለሽ? ደግሞ ምን ሆነሽ ነው ፊትሽን የጣልሽው? ምን ነው ከዳይ ጋር ሰላም አይደላችሁም እንዴ? አይ ከሱ ጋር እንኳን ሰላም ነን። እና ምን ሆነሽ ነው? የኔ ነገር ሳይነገርና ሳይታለም የተፈታ ነው። እሺ ምን ሆነሽ ነው? ከትዬ ጋር ሰላም አይደላችሁ? ምን ሰላም አለም እንዴ? አንዱን ነገር ተገላገልኩ ስል እንደገና ደግሞ ሌላ ሸክም። ለምንድን ነው የምታስጨንቂኝ ማርዬ? ለምን አትነግሪኝም? ምንድን ነው የሆንሽው? እማ ለአንድ ዲያስፖራ ልድረኝ አስባለች። ምን ማለት? እንዴት? አላውቅም፣ ማወቅም አልፈልግም። በቅርቡ ሊተዋወቀኝ እንደሚፈልግ ነግራኛለች። እሷ ብቻ ደስተኛ ትሁንልኝ እንጂ ያለችኝን ከማድረግ ወደ ኋላ አልልም። ምንም አማራጭ የለኝም። ምን ማለት ነው ማርዬ? አላማሽን ትምህርትሽን ምን አድርገሽ ነው ትዳር የምትይዥው? ምንም ከሱ አይበልጥም። ይልቅ አሁን እኔ የጨነቀኝ የዳጊ ጉዳይ ነው። በራሴ ችግር ብዙ ጊዜ አሳዝኘዋለሁ። አሁን ደግሞ ሌላ ሰው ላገባ እንደሆነ ሲሰማ ህይወቱን ነው ማከብድበት። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። አቤት ማልበል? ይቅርታ፣ የነ ማርያማዊት ቤት ነው? አዎ። አንተን ማልበል? ዳግም እባላለሁ። የማር ጓደኛ ነኝ። ዳግም አንተ ነህ? አዎ። ስልኳ ላይ በተደጋጋሚ ስደውላት እያነሳችልኝ አይደለም። ክላስም እየመጣች አይደለም እና ያለችበት ሁኔታ ለማጣራት ነበር። ይቅርታ፣ ካለሽ ትጠሪልኛለሽ? እሺ እጠራልሃለሁ። ማሪ ያስጨነቅሽኝ እኮ ነው። ምን ሆነሽ ነው ስልኬን የማታነሺው? ክላስም እየመጣሽ አይደለም። ምንድነው የተፈጠረ ነገር አለ?
አንቺ ቆይ አሁን ደግሞ ምን አጣሁ? ይቅርታ፣ ለዚህ ነበር እኮ አብረን መሆን አንችልም ያልኩ። ነገሮች ከአቅሜ በላይ ስለሆኑብኝ ነው። ደግሞ እንደገና ማሪ ስንት ነገር ተነጋግረን። ኧረ ተይ ግን። እሺ ቆይ ምንድነው አሁን የተፈጠረው? አዝናለሁ ዳግም፣ አብረን መሆን አንችልም። ማሪ በጣም ብዙ ጊዜ ይህንን ቃል ብለሽኝ ታውቂያለሽ፣ ግን በጭራሽ በሙሉ ስሜ ጠርተሽኝ አታውቂ። ይሄ ትንሽ ከበድ አለኝ። ምንድነው እሱ የተፈጠረው? እኔ ካንተ መራቁን ፈልጌ ይመስላል? መታገሉ ቢደክመኝ እንጂ። አዝናለሁ። እናቴ ከውጪ ለመጣ ሰው ልድረኝ ነው። ምን? ቆይ እሺ አንቺ ምን አልሻት? መቼም እሷን ለማስደሰት ያለኝን መሻትና ጉጉት ጠንቅቀህ ታውቀዋለህ። እሷ ብቻ በእኔ ደስተኛ ትሁን እንጂ መቀመቅም ቢሆን እወርዳለሁ። ቆይ እኔ በአንቺ ደስተኛ መሆን የለብኝም? ማርዬ አላማሽ ውስጥ ጥቂትም ቦታ የለኝም ማለት ነው? በቃ ዳግም ከዚህ በላይ አትልፋ። በቃ ሂድ፣ እማዬ መምጫዋ ደርሷል። ይኸውልሽ ሄዱዬ፣ እኔ የዚች ልጅ አዝማሚያ ምንም እየጣመኝ አይደለም። ደርሳ ጉድ እንዳታረገን ፈራለሁኝ። እንደምንም ብለን አግባብተን ዲያስፖራውን ማግባት አለባት። ለዚህ ደግሞ ጠቀም ያለ ገንዘብ ነው የምናገኘው። ለዚህ ዓላማችን መሳካት የአንቺ ጥረት ደግሞ ከፍተኛ መሆን አለበት ሄዱዬ። የመጀመሪያ ድርሻሽ እሷን በተለየ ሁኔታ ቀርበሽ ማግባባት አለብሽ። ይሄ ደግሞ የአንቺ የመጀመሪያው ስራሽ ነው። እስኪ እሱን ፎቶ አሳይኝ። ፎቶን ትያለሽ እንዴ? ፎቶ ምን አደርግልሻል? ሊታወቃ ሲመጣ ታይወለ እንዴ? አደራሽን ሄዱዬ፣ በፍጹም እምቢ ማለት የለባትም። ይሄንን ወቂ። ቆይ ማን ስለሆነች ነው ማጎብድለት? ማይ የገንዘብ ምንጫችን የሀብት መሰላላችን ስለሆነች ነው። አሁን ይልቁንስ ወሬውን ታይና ውጪ ስላለው ሀብቱ ስለ ሰውየው ማንነት ምናምን ጨማምረሽ ሌሎችንም ነገር ጨማምረሽ አሳምኛት። ይሄ እድል በፍጹም ሊያመልጠን አይገባም ሄዱዬ።